በኢንጂነር ደሳለኝ የሚመራው ሸዋ ግንባር የሚንቀሳቀሰው የአፋባሃ ክንፍ ከሻለቃ መከታው ማሞ ጋር ውይይትም ማድረጉ ታውቋል። ይህንን ተከትሎ ሻለቃ መከታውን እንገድላለን የሚል ኃይል ብቅ ብሏል። ዝርዝሩን ሰሙታላችሁ። ጎርጎራ ሐይቅ አቅራቢያ የተከሰከሰው ሄሊኮፕተርና የደረሰው ጉዳትን በተመለከተ መረጃ ደርሶናል፣ የምናስደምጣችሁ ይሆናል። በወሎ ቤት አማራ ግንባር ላስታ አውራጃ ውስጥ በንጹሃን ላይ አሰቃቂ ድርጊት ተፈጽሟል። አይናቸውን በስለት አውጥቶ ጥምር ጦሩ ካህናትን ረሽኗል። ፋኖ መግለጫ አውጥቷል። ዘርዘሩን ትሰሙታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ከጎርጎራ ቲቪ ዝግጅት ክፍል የዘወትር ሰላምታችን ይድረሳችሁ። ጋዜጠኛ ፋኖ ደረበ መኮንን ነኝ። ከግዳጅ መልስና በእረፍት ጊዜ ሁሌም እንደወትሮው የግንባር መረጃዎችን በማጋራት ላይ ይገኛሉ። ነባሩ ቻናላችን በመዘጋቱ የተነሳ ለሳምንታት መረጃ ሳንለዋወጥ ብንቆይም ከእንግዲህ በየዕለቱ መረጃ ስለምናደርሳችሁ አዲሱን ቻናላችን በማስተዋወቅ ጎርጎራ ቲቪ ተጽዕኖ ፈጣሪ ሚዲያ ሆኖ እንዲቀጥል የበኩላችሁን ጥረት እንደምታደርጉ ስለምናምን አሁኑኑ ሰብስክራይብ የሚለውን በተን እንድትጫኑ ልናስታውሳችሁ ወደን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ዜና ጎርጎራ የተሰኘው የዕለት ፕሮግራማችን ከአፍታ ቆይታ በኋላ ይቀርባል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮት ጋበዝን። ጎርጎራ ቲቪ ከእውነት ጋር። አሁን ዝርዝር ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። በዚህ መሰረት ቀዳሚ ወዳደረግነው ዜና ስናልፍ በኢንጂነር ደሳለኝ የሚመራው ሸዋ ግንባር የሚንቀሳቀሰው የአፋባሃ ክንፍ ከሻለቃ መከታው ማሞ ጋር ውይይት ማድረጉ ታውቋል። ይህንን ተከትሎ ሻለቃ መከታውን እንገድላለን የሚል ኃይል ብቅ ብሏል። ሸዋ ያለው ነገር አሳሳቢ ደረጃ ላይ ደርሷል። የአፋባሃ አመራሮች በሸዋ ያለው ሁኔታ ስላሳሰባቸው ያለውን ችግር ለመፍታት በተደጋጋሚ ጥረት አድርገው አንድ መሆን እንኳን ባይቻል በሸዋ ግንባር ልክ እንደ ጎንደር የጎንዮሽ ትግል ቁሞ እርስ በርስ መተኳኮስ ቀርቶ ትኩረታችን ጥላት ላይ ይሁን በሚል ሀሳብ ነው ውይይቱ የተጀመረው ያሉት ምንጮች፣ በውይይቱ ወቅት ሻለቃ መከታው ማሞ፣ ፋኖ አበበ ሙላቱ፣ ኮሎኔል ማናግረው ተገኝተው እንደነበርም ገልጸዋል። ሶስቱም አሁን ላይ የጎንዮሽ ተኩስ መኖር እንደሌለበት ያምናሉ። ውይይታቸው በጣም ደስ የሚልና በተባበረ መንፈስ የተደረገ እንደነበር ነው የመረጃ ቲቪው አቶ ግርማ ካሳ ከውስጥ ባገኘው መረጃ ላይ ተመስርቶ ዛሬ ገለጸው። በሻለቃ መከታው በኩል ሁለት አንጃ ተፈጥሯልም ተብሏል። የመጀመሪያው ሸዋን አንድ ማድረግ የምንችለው በኃይል ነውና መቻው ይቀጥል የሚሉ አሉ። የእስክንድር ቀኝ እጅ የሆነው አዶናይ አበበና የአጼ ዳዊት ክፍለ ጦር አዛዥ የነበረው ሙልቀን ቢራራ የዚህ አንጃ መሪዎች ናቸው። ሙልቀን ከጎንደር ወደ ሸዋ መጥቶ ትግል ላይ ያለ ግለሰብ ሲሆን ልኮውም ሸዋን ማተራመስ እንደሆነ ይነገራል። የጌታ አስራደ ቡድን ታማኝ ሚሽነሪ ነው የሚሉም አሉ። አዶናይም ከጎጃም ይልቅ የትሎማ ኦሮሞ ይቀርበናል ባይ ጸረ አማራ ነው። የግጭት ጠማቂዎች እነዚህ ሁለት ግለሰቦች ናቸው ሲሉም ምንጮች ገልጸዋል። ሻለቃ መከታው ማሞና አበበ ጢሞ እንዲሁም ሌሎች የተወሰኑ አመራሮች እርስ በርስ አንታኮስም ብለዋል። በዚህ ውዝግብ ምክንያት ቀኑን ሙሉ ሲከራከሩ እንደዋሉ ተረጋግጧል። መጀመሪያ ሳይስማሙ ስብሰባቸውን ተበትነዋል። በማግስቱ ማለትም በትናንትናው ዕለት ስብሰባቸውን ቀጥለው በእነ አዶናይ የሚመራው የእስክንድር ነጋ ሐዋርያ ቡድን ጩኸት አብስቶ ረብሾ እንደነበርም አቶ ግርማ ይፋ አድርጓል። ስብሰባው ሌሎች እነ መከታው ባሉት ሀሳብ ሊስማሙ የሚችሉ አመራሮች አልነበሩም። ምክንያቱም በወቅቱ የእነ እስክንድር ነጋ ሰዎች ነበሩ የበዙት ያለው አቶ ግርማ እነ አዶናይ ሻለቃ መከታው ላይ ዝተዋል ብሏል። ከአፋባሃ ጋር የምትስማማ ከሆነ እንገድልሃለን እስከ ማለት ደርሰው ሻለቃ መከታው ማሞን እንዳስፈራሩትም ነው ምንጮች የገለጹት። የእነ አዶናይ ቡድን ዛሬ መደበኛ የባንዳነት ስራውን ቀጥሏል። በማጀቴ ግንባር የአፋባሃ ፋኖች ላይ ውጊያ ለመክፈት ኃይል እያስጠጉ መሆናቸውን አቶ ግርማ ተናግሯል። እኛም ለማጣራት ስንሞክር ያገኘነው ይህንኑ መረጃ ነው። አፄ ይኩኖ አምላክ ክፍለ ጦርና 7 ክፍለ ጦርን ለመምታት አስበዋል። እነ ሻለቃ መከታው ማሞ፣ ፋኖ አበበ ጢሞና ኮሎኔል ማንገረው መለሰ ሸዋ ውስጥ ፋኖ በፋኖ ላይ ውጊያ መክፈት የለበትም የሚል አቋም ቢኖራቸውም ከበስተጀርባ እዙን የሚያንቀሳቅሰው እስክንድር ነጋ በመሆኑ የእሱ ሐዋርያና አዶናይ ግን እንጨርሳለን ብለው ጦር አንቀሳቅሰዋል። ይህ እንቅስቃሴ በግልጽ ከመንግስት ጋር እንደሚሰሩ ማስረጃ ነው የሚሉ ወገኖች አሉ። ከዚህ ቀደም ከመንግስት ጋር ተቀዳጅተው የእነ አዶናይ ኃይል ነጎድጓድ ክፍለ ጦር ላይ ውጊያ ከፍቶ ከሁለቱም ወገን ፋኖች ተሰውተዋል። ናዶ ክፍለ ጦር ላይም ተኩስ ተከፍቶ ተመሳሳይ እልቂት ተፈጽሟል።
አሁንም በማጀቴ ግንባር አፄ ይኩኖ አምላክ ክፍለ ጦርና 7 ክፍለ ጦር ላይ የሚከፈተው ተኩስ ውጤት ከሁለቱም ወገን የአማራ ልጆች ሞት ነው። ወደ ሌላኛው ዜና ስናልፍ በወሎ ቤተ አማራ ግንባር የተፈጸመው አሳዛኝ ክስተት የተመለከተ መረጃ እናገኛለን። ብልጽግና መራሹ የብርሃኑ ጁላ ሰራዊት ንጹሐንን ጨፍጭፏል ሲል የአማራ ፋኖ ብሔራዊ ኃይል አፋብሃ ወሎ ቤተ አማራ ላስታ ሳምነው ኮር ህዝብ ግንኙነት መምሪያ በፋሽስቱ አብይ ጥምር ጦር ስለተፈጸመው አስነዋሪ ድርጊት መግለጫ ወጥቷል። የአማራ ፋኖ ብሔራዊ ኃይል አፋብሃ ወሎ ቤተ አማራ ላስታ ሳምነው ኮር ከሚንቀሳቀስባቸው ቦታዎች ላስታና ግዳን ቀጠና ውስጥ የፋኖን ምት መቋቋም ሲያቅተው ነው የአገዛዙን ዙፋን አስጠባቂ ሰራዊት ንጹሐንን በአሰቃቂ ሁኔታ የጨፈጨፈው። ይህ መረጃ ተጣርቶ የደረሰን ዘግይቶ ቢሆንም ድርጊቱ የተፈጸመው ቅዳሜ ዕለት ማለትም ሰኔ 7 ቀን 2017 ዓ.ም ከረፋዱ 4 ሰዓት ገደማ መሆኑን ሰምተናል። ከላሊበላ ከሙጃ ማርያምና ከይባር ተሰባስቦ የመጣውን መከላከያ የተከዜ ክፍለ ጦር ፋኖች በደፈጣና በመደበኛ ውጊያ ገጥመው ከባድ የሆነ ሽንፈት ያከናነቡት ሲሆን በዚህ የተበሳጨው የአገዛዙ ጦር ወደ ላስታ ወረዳ 021 ጠልፋ ማይ ቀበሌ በመግባት አቶ በራቸው ሰጠየ የተባሉ አርሶ አደርና የ5 ቤተሰብ አስተዳዳሪ፣ አቶ ብርሃኑ ሲሳይ የተባሉ አርሶ አደርና የ3 ቤተሰብ አስተዳዳሪ፣ አቶ አበባስቆ የተባሉ አርሶ አደርና የ6 ቤተሰብ አስተዳዳሪ የነበሩትን እንዲሁም ተወር ስላሴና አስታርቲራ ጊዮርጊስ አገልጋይ ካህን የሆኑትን ዲያቆን ደረጀ መላኩና ዲያቆን መልካሙ መለሰን ቅዳሴ ቀድሰው ሲወጡ ከኢትዮጵያዊነት ሞራል ስነ ልቦና ባፈነገጠ መልኩ የጥምር ጦር አባላቱ መንገድ ላይ ረሽነዋቸዋል ሲል የአማራ ፋኖ ብሔራዊ ኃይል አፋብሃ ወሎ ቤተ አማራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ መምህር ቢሆነ ቢያብን አስታውቋል። ቄሱም መነክሴውም መልክዓ ምድሩም አብሮ እየተዋጋን ነው በማለት ጭካኔ በተሞላበት ሁኔታ በጭቤ አርደው አፍንጫቸውን በመቆራረጥ አይኖቻቸውን ጎልጉለው አውጥተው ኢሰብአዊ በሆነ መልኩ 5 ንጹሐንን በሚዘገንን ሁኔታ ረሽነው ሂደዋል። ይህ በእንዲህ እንዳለ በዚሁ በላስታ አውራጃ ውስጥ የላስታ ሳምነው ኮር ውባንታ ባተ ክፍለ ጦር ደጃዝማች ዋክሹም አድማሱ ሻለቃ በበባ በመስበር ታላቅ ጀብዱ መፈጸሙ ታወቀ። ከጋሸና ብሬንና ስናይፐር በፓትሮል ጠምዶ የመጣውን ኃይል ብሬን ተኳሹን ቀድሞ በመምታት ሲበታትኑት ሲፈረጥጥ 4 ሙትና 2 ቆስለኛ ይዞ ተመልሷል። በዚህ የተበሳጨው የአገዛዙ ዙፋን አስጠባቂ ኃይል ህዝቡና ባህር ዛፍ ላይ የዲሽቃና የከባድ መሳሪያ ውርጅብኝ ሲያርከፈከፍ ውሏል። በሌላ አቅጣጫ በዚሁ ቀጠና ከጋሸና ወደ ጣጃ 2 ሲኖ 1 አይሱዚ 2 ፓትሮል እና 1 ዙ 23 ይዞ የመጣውን ኃይል ጅግራ መጫሪያ ከምትባለው ቦታ ላይ ደጃዝማች ዋክሹም አድማሱ ሻለቃ 3ኛ ሻምበል ደፈጣ በመያዝ አይቀጡ ቅጣት በመቅጣት ወደ መጣበት ጋሸና ከተማ አስኮብልሎታል። በዚህም የተበሳጨው 2 ንጹሐንን የጣጃ ከተማ ናሪዎች እየደበደበና እያንገላታ ይዞ ሄዷል። ሌላ ዜና መንበረ ስልጣኑ ከእጁ እየወጣ መሆኑን የተረዳው የብልጽግና አገዛዝ ንጹሐንን እያፈሰ በግዳጅ ወደ ማሰልጠኛ እየወሰደ መሆኑ ታውቋል። ሰኔ 9 ቀን 2017 ዓ.ም በላስታ ቅዱስ ላሊበላ ከተማ ከጧቱ 2 ሰዓት ጀምሮ ጎዳና ላይ የሚገኙ ወጣቶችን በግዳጅ እያፈሰ ወደ ማሰልጠኛ ካምፕ ለመውሰድ ጠርንፏቸዋል። ከታፈሱት ወጣቶች መካከል ተማሪዎች፣ የቀን ሰራተኞች፣ ከገጠር የመጡ ወጣቶችና የአብነት ትምህርት ተማሪዎች እንዳሉም ነው የአማራ ፋኖ ብሔራዊ ኃይል አፋብሃ ወሎ ቤተ አማራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ መምህር ቢሆነ ቢያብን ያስታወቀው።